ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ጠቅላይ ሚኒስትር ዶክተር አብይ አህመድ በእርሳቸው የሚመራው የብልጽግና መንግስት በአማራ ጉዳይ ጣልቃ እንደማይገባ መናገራቸውን፣ ህወሓቶች የፌዴራል መንግስቱን ናምታን የሚል ግብዣ እያካሄዱ ነው ሲሉ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ከፍተኛ ኃላፊ የነበሩት አቶ ኃይለ ስላሴ ገብረ መስቀል መናገራቸውን፣ ሙስናና ብልሹ አሰራርን ማስወገድ የሁሉም ኃላፊነት መሆን እንዳለበት መገለጹ፣ በምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር ውይይት መካሄዱን፣ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የኤፍሬም አጥናፉ ብርጌድና የክፍለ ጦሩ ልዩ ተወርዋሪ ኃይል በሰሩት አስደናቂ ኦፕሬሽን የአድማ ብተና አዛዡንና ዲሽቃ ተኳሹን ጨምሮ 22 የአገዛዙ ኃይል ተደምስሷል ሲል የአማራ ፋኖ ብሔራዊ ኃይል መግለጹን፣ የእናቶች ለቅሶ እስካሁን ሊቆም አልቻለም፣ እናቶች ያለቅሳሉ፣ ያለው ቁስል አልሻረም። በሌላ በኩል ደግሞ በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች ሆነው የወጡ ሰዎች አሉ ሲሉ የትግራይ ክልል ፕሬዝዳንት የነበሩት ጉምቱ ፖለቲከኛ አቶ ገብሩ አስራት መናገራቸውና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ በእርሳቸው የሚመራው የፌዴራሉ መንግስት በአማራ ጉዳይ ጣልቃ እንደማይገባ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ይህንን የተናገሩት የታደሰውን የፋሲል ግቢ ዛሬ ጥቅምት 28 ቀን 2018 ዓ.ም በመረቁበት ወቅት ነው። 11 ደቂቃዎች ገደማ በወሰደው ንግግራቸው ከጎንደር ባህር ዳር ባሻገር ከዚህ እስከ ጎርጎራ ያለው መንገድ ቢሰራ ውበት እንዳለው የአካባቢው ሰዎች እንደሚያነሱ የጠቀሱት አብይ ነገር ግን ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደሮች ተጠብቀው እንዴት ልማት ሊሰራ ይችላል በማለት ጠይቀዋል። ባዕድ ሳይሆን ባላገሮች ባለቤቶች ከአንድ ሰፈር አንድ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል ሲሉም አጽንኦት ሰጥተዋል። ከዚህ አካባቢ የወጡ ወንድሞቻችን ጊዜ ባባክኑ ጊዜ ማባከን አያስፈልግም፣ ተመልሶ በትብብር በአንድነት አገር ማልማት መስራት ያስፈልጋል ሲሉም ጥሪ አቅርበዋል። ሲቀጥሉም ዛሬ ጎንደርን፣ ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም፣ እኛ እንደሆነ ሲፈቀድልን እንደ እድል ወስደን ከማገዝ ባሻገር በዕለት ተዕለት ጉዳይና ስራዎች ውስጥ እጃችንን አናስገባም ሲሉ ተደምጠዋል። ይህ ድል ኢትዮጵያ ውስጥ አልነበረም። አሁን ከምናበላሽ በትብብር መንፈስ ብንሰራ የልጆቻችን ነገ ያማረ ስለሚሆን አማራና መላው ኢትዮጵያ ዳግም እንዲወለድ በጋራ እንቁም ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ አደራ ብለዋል። ወደ ቀጣዩ መረጃዎችን ስናልፍ በመከላከያ ስነ ምግባር መከታተያ ዳይሬክቶሬት አዘጋጅነት ከመከላከያ ሰላም ማስከበር ማዕከል ጋር በመተባበር የጥቅም ግጭት መከላከልና ማስተዳደር እንዲሁም የሀብት ምዝገባ አፈጻጸም ዙሪያ ስልጠና ተሰጥቷል። በስልጠናው የተገኙት የመከላከያ ሰላም ማስከበር ማዕከል አዛዥ ሜጀር ጄኔራል አዳምነህ መንግስቴ ሙስናና ብልሹ አሰራርን በመከላከል የተሰጠንን ኃላፊነት በታማኝነት ማገልገልና የተቋሙን ንብረት ከብክነት በመከላከል የስነ ምግባር ችግሮችን በማስወገድ የተሰጠንን ኃላፊነት አሰራርና መመሪያ በተከተለ አግባብ መፈጸም አለብን ብለዋል። የመከላከያ ስነ ምግባር መከታተያ ዳይሬክቶሬት የሙስና ስጋትና ተጋላጭነት ጥናት ቡድን መሪ ሌተናል ኮሎኔል እባብያ አግማስ የመከላከያ ሰላም ማስከበር ማዕከል ተልዕኮ ከሀገር ውስጥ እስከ ውጭ ሀገር መሆኑን ገልጸው አባላቱ ይህንን አውቀው ስራን በጥሩ ስነ ምግባር እንደሚያከናውኑ ግንዛቤ ይሰጣል ብለዋል። የማዕከሉ አባላት ሙስና ጸያፊና ነውር መሆኑን በመገንዘብ ያለምንም አድሎ በተመደቡበት ኃላፊነት በታማኝነት በማገልገል ተልዕኳቸውን መወጣትና የሀብት ምዝገባውን እንደሚያካሂዱ ገልጸዋል። በሌላ በኩል ደግሞ በምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር ውይይት ተካሂዷል። በውይይቱ የስድስተኛ እዝ ተራራው ክፍለ ጦር ዋና አዛዥ ኮሎኔል ጸጋይ በርሄ ሁሉም ማህበረሰብ አገርን የማዳን ሰላም የመፍጠር ኃላፊነት ተጠያቂነት ሊኖረው ይገባል፣ አሸባሪ ሸኔ ሰላም በመንሳት የሚያደርገውን ግፍ ህዝቡና ሰራዊቱ ተቀናጅቶ በማክሸፍ ህዝቡ በነጻነት ሊንቀሳቀስና ወደ ልማት ሊሰማራ ይገባል ብለዋል። ዛሬም ነገም ለህዝብና ለሀገር ሲል መስዋዕትነት በመክፈል ሰላምን እያረጋገጠ ለሚገኘው ሰራዊት ምስጋና ያቀረቡት የምዕራብ ሸዋ ዞን የአካባቢና የተፈጥሮ ጥበቃ ኃላፊ አቶ አዳሙ ድንቅ ሲሳ አመራሩ ከጸጥታ ኃይሉና ከሰራዊቱ ጋር ጥምረት በመፍጠር ማህበረሰቡን ደጀን በማድረግ መረጃና ጥቆማ በመስጠት የበለጠ አጋዥ መሆን እንዳለበት አንስተዋል። የሜታ ወልቂጤ ወረዳ አስተዳዳሪ አቶ ዱሬሳ ዱጉማ በበኩላቸው ሰራዊቱ ደከመኝ ሰለቸኝ ሳይል እያደረገ ባለው ተጋድሎ የተገኘው ሰላም የሀገር ሽማግሌዎች፣ አባገዳዎችና የሃይማኖት አባቶች አንድነት በመፍጠር ከሰራዊቱ ጎን በመሰለፍ
ጫካ የገቡትን ወደ ሰላም እንዲመጡ ማድረግ ይጠበቅብናል ሲሉ ተናግረዋል። በሌላ መረጃ ደግሞ በዛሬው ዕለት በአዲስ ቅዳም ከተማ ከፍተኛ ውጊያ ተካሂዶ ውሏል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የኤፍሬም አጥናፉ ብርጌድ እና የክፍለ ጦሩ ልዩ ተወርዋሪ ኃይል በሰሩት አስደናቂ ኦፕሬሽን የአድማ ብተና አዛዡንና ዲሽቃ ተኳሹን ጨምሮ 22 የአገዛዙ ኃይል ተደምስሷል ሲል የአማራ ፋኖ ብሔራዊ ኃይል ገልጿል። በተጨማሪም ከ29 በላይ የአገዛዙ ኃይል ቁስለኛ እንደሆነና ብዙ መሳሪያዎች እንደተማረኩም ተገልጿል። ወደ ቀጣዩ መረጃችን ስናልፍ የእናቶች ለቅሶ እስካሁን አልቆመም። እናቶች ያለቅሳሉ፣ ያለው ቁስል አልተሻረም። በጦርነት የሚነግዱ አሉ። በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች ሆነው የወጡ ሰዎች አሉ ሲሉ የቀድሞ የህወሓት ታጋይ እንዲሁም የትግራይ ክልል ፕሬዚዳንት የነበሩት ጉምቱ ፖለቲከኛ አቶ ገብሩ አስራት ተናግረዋል። አቶ ገብሩ አስራት ከጦርነት የሚገኝ ትርፍ የለም፣ እልቂት፣ ጉዳት፣ ውድመት እንጂ ምንም አይነት ትርፍ ከጦርነት አይገኝም ሲሉ ተናግረዋል። አክለውም ማወቅ ያለብን ግን በጦርነት የሚያተርፉ አሉ፣ ስልጣናቸውን ማስጠበቅ የሚፈልጉ ስልጣናቸው ከፍ ማድረግ የሚፈልጉ አሉ፣ በጦርነት የሚነግዱ አሉ። ይህ በግልጽ ታይቷል። በትግራይ ጦርነት ወቅት በትግራይ ጦርነት በልጽገው የወጡ በጣም ሀብታሞች ሆነው የወጡ ሰዎች አሉ። ሌላው ግን የነበረውን ሀብት ነው የጨረሰው። የነበረው ሀብት ተንኮታኮተ። በመቶ ሚሊዮኖች የነበራቸው ኢንቨስተሮች፣ ነጋዴዎች በዚህ ጦርነት ከስረዋል። ፋብሪካቸው ተቃጥሏል። የነበራቸው ሀብት ተሽጦም ለዕዳ አይበቃም። ተበድረው ስለነበር ይህን ያየ ባለሀብትና ነጋዴ እንደገና ጦርነት ሊል አይፈልግም። ከዚህ በተጨማሪ በጣም የሚያሳዝነኝ የእናቶች ለቅሶ እስካሁን ሊቆም አልቻለም። እናቶች ያለቅሳሉ። ከእያንዳንዱ ቤተሰብ አንድ ሰው ከዛም በላይ የሞተበት ነው የትግራይ አካባቢ ሁኔታ። ይሄን መድገም ማለት ሀዘኑን፣ ምሬቱን፣ አሰቃቂ ገጠመኙን መቀጠል ነው የሚሆነው ሲሉ አቶ ገብሩ አስራት ጨምረው ተናግረዋል። በማስከተልም ስለዚህ ይሄን መገንዘብ አለብን። በምንም መንገድ ወጣቱ፣ ገበሬው፣ ኤሊቱም ጭምር የሚገርመኝ ኤሊቱ ነው ያዩ ዝም የሚሉት የሃይማኖት አባቶችም እንዲያውም በቅርቡ አክሱም ላይ የምግበይ ንግግር ቁጭ ብለው ሲያዳምጡ ነበር። አንፈልግም ይሄን ጦርነት አላሉም። የሃይማኖት አባቶች ጳጳሳት ብለው ሰላም ነው የምንፈልገው አላሉም። አንዳንዶቹ እንደውም ይሄንን የሚመርቁ አሉ፣ ይሄ እንዲሆን የሚሰሩ አሉ። ይሄ ነገር መቆም አለበት ብለዋል። የትግራይ ኤሊቶች ከቁጥር በላይ ኃይል ያለው አቅም ያለው ነው፣ ኮኔክሽንም አለው። ስለዚህ ይሄንን ጦርነት ማስቆም ዋናው ስራ መሆን አለበት። ይሄን እያልኩ ያለሁት በህወሓት በሻዕቢያ ጽምዶም የሚያደርገውን ብቻ አይደለም። በመንግስትም በኩል መንግስት ወደ ሰላም እንዲመጣ የመግፋት ጫና ማድረግ ያስፈልጋል። ጉዳቱ የሁላችንም ነው። እኔ ትግራይ ስለምንቀሳቀስ ስለ ትግራይ አወራሁ እንጂ የጦርነት ጉዳት በሌላውም በኩል የሚሞተውን እገነዘባለሁ። የሚገድል ሁልጊዜም ይሞታል፣ የሚተኩስ ይሞታል፣ የሚያሸንፈው ሟች ነው። ስለዚህ በሌላም በኩል የሚሰለፈውም ወጣት ነው። የኤርትራዎች ወጣቶች እንደ ምርኮ የተያዘ ሰራዊት ነው። በዛም ቢሆን ያሳስበኛል። በቃ ዘላለም በጦርነት ውስጥ የተከተቱ የሚያመልጠው አምልጦ የቀረውን ሰብስበው ወደ ጦርነት ነው የሚማግዱት። ይሄ ነገር ማብቃት አለበት። ምንም ጥቅም የለውም። ከሻዕቢያ አመራሮች ውጪ የሚጠቀም ኤርትራዊ የለም። እነዚህ ኃይሎች ሁሉ ጦርነት እንዳያደርጉ ጫና የመፍጠር ጉዳይ የዜጋው፣ የኤሊቱ፣ የነጋዴውም፣ የባለሀብቱም የሁሉም መሆን አለበት። ድምጻቸውን የሚያሰሙበት ጊዜ አሁን ነው በማለት የትግራይ ክልል ፕሬዚዳንት የነበሩት አቶ ገብሩ አስራት ተናግረዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ከፍተኛ ኃላፊ የነበሩት አቶ ኃይለ ስላሴ ገብረ መስቀል በበኩላቸው ህወሓት በጦርነት እንጂ በሰላም መኖር አይችልም ሲሉ ተናግረዋል። በተጨማሪም ህወሓቶች የፌዴራል መንግስቱን ናምታን የሚል ግብዣ ነው እያካሄዱ ያሉት ሲሉ አቶ ኃይለ ስላሴ ገብረ መስቀል ጨምረው ተናግረዋል። ይህ በእንዲህ እንዳለም ዳግም ወደ ጦርነት መግባት ተገቢ አይደለም፣ አለመግባባቶች በሰላም ይፈቱ ሲሉ የሲቪል ማህበራት በተደጋጋሚ ጥሪ እያሰሙ ነው። ከሰሜኑ ጦርነት ትምህርት በመውሰድ ኢትዮጵያ በአሁኑ ወቅት ከእርስ በርስ ግጭት መቆጠብ እንዳለባት የሲቪል ማህበራት አስታውቋል ሲል መናኸሪያ ሬዲዮ ዘግቧል። የሲቪል ማህበረሰብ ድርጅቶች ካውንስል አመራር አባል አቶ መላኩ ስብሃት እንዳሉት የእርስ በርስ ግጭት የሰውን ህይወት ከመንጠቅ ባሻገር አገልግሎት የሚሰጡ ተቋማትንና የልማት ድርጅቶችን እያወደመ በመሆኑ አስተውሎ ለሰላም ቅድሚያ መሰጠት አለበት ብለዋል። ያሉ አለመግባባቶች በሰላማዊ መንገድ መፈታት እንዳለባቸውም አሳስበዋል። በተመሳሳይ የቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ መስራችና ዋና ዳይሬክተር አቶ ታደለ ደረሰ በህወሓትና በአፋር ክልል መካከል የተፈጠረው ችግር በአስቸኳይ በውይይት በአገር ሽማግሌዎችና በፌዴራል መንግስት እርቅና ድርድር ሊፈታ እንደሚገባ ገልጸዋል። ዋና ዳይሬክተሩ ሁሉም አካላት ግጭት የሚያስከትለውን ሰብአዊና ቁሳዊ ኪሳራ ከግምት ውስጥ በማስገባት ወደ ሰላም እንዲመጡም አስገንዝበዋል። የህወሓት ቡድን በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን ተቆጣጥሮ ንጹሃንን በሞርታርና በዙ 23 መደብደብ መጀመሩ የክልሉ መንግስት መግለጹም አይዘነጋም።
ወደ ቀጣይ መረጃችን ስናልፍ ነዳጅ የመቀሸብ የወንጀል ድርጊት በመፈጸም የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸው ተሰምተዋል። በአፋር ክልል ነዳጅ የመቀሸብ የወንጀል ድርጊት በመፈጸም የተጠረጠሩ ግለሰቦች በቁጥጥር ስር ውለዋል። የነዳጅና ኢነርጂ ባለስልጣን ነገረኝ ሲል ፋና እንዳጋራው ከሆነ በሰመራ ሎጊያ ከተማ ከጅቡቲ ወደ ሀገር ውስጥ የሚገቡ የነዳጅ ምርቶች ላይ ቅሸባ እንደሚፈጸምበት በተጠረጠረ ስፍራ ክትትል ተደርጓል። ክትትል ተደርጎ በተሰባሰበው መረጃ መሰረትም ከአንድ የነዳጅ ጫኝ ተሽከርካሪ ቦቴ ነዳጅ በመቀነስ ሲሸጡና ሲገዙ የተገኙ 10 ተጠርጣሪ ግለሰቦች በቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛል። በአካባቢው በሳጠራ ከተሰሩ 13 ቤቶች ውስጥ በነዳጅ የተሞሉ በርሜሎች እንደተከማቹ መገለጹን ያመለከተው መረጃው እስካሁን በተደረገ ብርበራ 49 በርሜል ናፍጣ መያዙን ገልጿል። ለማህበራዊና ኢኮኖሚያዊ እንቅስቃሴ ወሳኝ የሆነውን የነዳጅ ምርት ያልተገባ ጥቅም ለማግኘት በመቀሸብ ለብክነትና ለአደጋ በሚያጋልጡ ሁኔታ የአቅርቦትና ስርጭት ስራን ማስተጓጎል በነዳጅ ግብይት አዋጅ መሰረት ያስጠይቃል። በአገር ላይ የሚፈጸሙ የኢኮኖሚ አሻጥሮችን በመከላከል ጥፋተኞችን ተጠያቂ በማድረግ የነዳጅ ግብይቱን ህጋዊ መስመር ለማስያዝ የሚደረገው ጥረትም ተጠናክሮ እንደሚቀጥል ተገልጿል። ወደ መጨረሻው መረጃችን ስናልፍ ሰዎች ሰርተው ገንዘብ ከማግኘት ይልቅ በአቋራጭ ገንዘብ ማግኘት መፈለጋቸው ለአጭበርባሪዎች ምቹ ሆኗል ሲል የፌዴራል ፖሊስ ገልጿል። በኦንላይን የማጭበርበር መንገዶች በርካቶችን ሲያጭበረብሩ የከረሙ 4 ድርጅቶች ተይዘው ክስ እንደተመሰረተባቸው የፌዴራል ፖሊስ አስታውቋል። የተለያዩ የማማለያ ስልቶችን በመጠቀም በርካታ ሰዎችን ያጭበረበሩበት ኤምኤምጂ፣ አርቲኤፍ፣ ኤችሲዜድ እና ሽን የተባሉ የኦንላይን የማጭበርበሪያ ስልቶች ላይ ተሳትፎ አላቸው የተባሉ ተጠርጣሪዎች ተይዘው ክስ እንደተመሰረተባቸው የፌዴራል ፖሊስ ገልጿል። ድርጅቶቹ የተለያዩ ስያሜዎችን በመያዝና የተለያዩ እድሎች እንዳሉት በመግለጽ ሰዎች በቀላሉ በትርፍ ሰዓታቸው ተጨማሪ ስራ ሰርተው ገንዘብ ማግኘት እንደሚችሉ በመንገር በሚሊዮኖች የሚቆጠር ገንዘብ አጭበርብረዋል። ድርጅቶቹ ኦንላይን ማርኬት የሚል ሽፋን በመጠቀም ሲያጭበረብሩ ቆይተዋል። አጭበርባሪዎቹ ብር ኢንቨስት ካደረጋችሁ እጥፍ አድርገን እንመልሳለን ብሎ ሰዎች ብር በቀነ ገደብ እንዲያስገቡ ካደረጉ በኋላ ሰዎች ገንዘቡን ለማውጣት ሲሞክሩ የሲስተም ችግር በማለት ገጾቻቸውን ያጠፉ ነበሩ። እነዚህን ድርጅቶች ሲመሩና ሲያንቀሳቅሱ ነበሩ የተባሉ 24 ሰዎችም በቁጥጥር ስር ሲውሉ 4ቱ የውጭ ሀገር ዜጎች ናቸው ተብሏል። አብዛኞቹ አጭበርባሪዎች መነሻቸው ከውጭ ሀገር ሆኖ አንዳንዶቹ ድርጅቶች ቢሮ ተከራይተው ኢትዮጵያውያንን ቀጥረው ሲያሰሩም ተይዘዋል። ድርጅቶቹ በህጋዊ የንግድ ፍቃድ ስምም ሲንቀሳቀሱ የነበረ ሲሆን በባንካቸው ከፍተኛ ገንዘብ ሲንቀሳቀስ መቆየቱም ተገልጿል። ለማሳያነትም ኤምኤንጂ በተባለው ድርጅት የንግድ ባንክ አካውንት በአንድ ዓመት ጊዜ ውስጥ ብቻ ከ1.2 ቢሊዮን ብር በላይ መንቀሳቀሱን ፖሊስ አስታውቋል። በ24 ቀን ውስጥም ወደ አንድ የባንክ አካውንት 400 ሚሊዮን ብር ገብተዋል ያለው ፖሊስ ይህ ምን ያክል ሰው ገብቶበት እንደነበር ያሳያል ብሏል። ሰዎች ሰው ባስገባችሁ ቁጥር ደረጃችሁና የምታገኙት ገንዘብ ያድጋል ስለሚባሉ በርካታ ሰዎችን ያስገባሉ ያለው ፖሊስ በአንድ ተጠርጣሪ ስር ከ20 ሺህ እስከ 30 ሺህ ሰው እንዳለ በምርመራ ማረጋገጡን ገልጿል። ፖሊስ በዚህ የማጭበርበር ተግባር የተማረና ያልተማረ ሳይለይ የዩኒቨርሲቲ መምህራን፣ ተማሪዎችና የባንክ ሰራተኞች ጭምር ተጠቂ መሆናቸውን ገልጾ በርካቶች ቤት ንብረታቸውን አጥተውበታል ብሏል። ፖሊስ በተጠርጣሪዎች ላይ ምርመራውን ማጠናቀቁን ገልጾ ክስ መመስረቱንም አስታውቋል። ከዲጂታል ዓለሙ ማደግ ጋር ተያይዞ የኦንላይን የማጭበርበር ተግባራት የተስፋፉ ሲሆን ሰዎች ሰርተው ገንዘብ ከማግኘት ይልቅ በአቋራጭ ገንዘብ ማግኘት መፈለጋቸው ለአጭበርባሪዎች ምቹ መሆኑም ተገልጿል። በተደጋጋሚ ሰዎች ራሳቸውን ተገቢ ካልሆኑ የኢንቨስትመንትና የኦንላይን ስራዎች እንዲጠብቁም በተለያዩ አካላት ቢጠየቅም ዛሬም በየቀኑ በርካቶች በተመሳሳይ መንገድ ገንዘባቸውን እያጡ እንደሆነም ተገልጿል።